ዓለም በነዳጅ ዋጋ መናርና በአቅርቦት መቆራረጥ ስትታመስ ኢትዮጵያ ግን የራሷን የብርሃንና የጉልበት መንገድ እየቀየሰች ነው። ዛሬ ላይ የሀገራችን የትራንስፖርት እንቅስቃሴ በውጭ ሀገር የፖለቲካ ውጥረትና በነዳጅ ወረፋ እንዳይገታ የታዳሽ ኃይል ሽግግሩ እንደ ትልቅ ጋሻ ሆኖ ቀርቧል። ይህ ሽግግር ለኢትዮጵያ የፖሊሲ ለውጥ ብቻ ሳይሆን የኢኮኖሚ ነጻነትና የአፍሪካ ኩራት መገለጫም እየሆነ ነው። ለአመታት የኢኮኖሚያችን የጀርባ አጥንት የሆነው የትራንስፖርት ዘርፍ አስተማማኝ ባልሆነና ዋጋው በየጊዜው በሚዋዥቅ የውጭ ነዳጅ ላይ ተንጠልጥሎ ቆይቷል። በተለይም በመካከለኛው ምስራቅ የሚከሰቱ ግጭቶች በፈጠሩት የነዳጅ አቅርቦት ስጋት ሀገራዊ እንቅስቃሴያችን እንዳይቆም ስጋት በነበረበት ወቅትም ኢትዮጵያ የወሰደችው የቆራጥነት እርምጃ ውጤት ማፍራትም ጀምሯል። ይህ በታዳሽ ኃይል ላይ የተመሰረተ የትራንስፖርት ንቅናቄ ከመንገድ ላይ ጫጫታና ጭስ ባለፈ የዜጎችን ኪስ የሚታደግም ሆኖ ተገኝቷል። የነዳጅ ወጪን በመቀነስ የውጭ ምንዛሪ ክምችታችንን ከማሳደጉም በላይ ደግሞ በትራንስፖርት ዘርፉ ላይ የሚታየውን የዋጋ መዋዠቅን በማረጋጋት የኑሮ ውድነትን ለመቋቋም ትልቅ አቅምን ፈጥሯል። ዛሬ ብዙ የአፍሪካ ሀገራት ኢትዮጵያን እንደ ተምሳሌት እያዩት ነው። በጥቂት ዓመታት ውስጥ እንዲህ አይነት ታምራዊ ለውጥ እንዴት መጣ የሚለው ጥያቄ ደግሞ ለሀገራችን አዳዲስ የዲፕሎማሲ በሮችን ከፍቷል። አዲስ አበባ የዓለም አቀፍ ጉባኤዎችና የልምድ ልውውጦች ማዕከል እንድትሆን ካደረጉት ምክንያቶች አንዱም ይኸው ለአካባቢ ተስማሚና ለኢኮኖሚ አስተማማኝ የሆነው የኢነርጂ ሽግግር ነው። የኢትዮጵያ ጉዞ ገና ጅምር ቢሆንም የተመዘገበው ውጤት ግን ነገን በልበ ሙሉነት እንድንመለከት ያደርገናል። ከነዳጅ ጥገኝነት ተላቆ በራስ ኃይል መመራት ለሀገር ሉዓላዊነትም ትልቅ ዋስትና ነው። በቀጣይም ይህንን የታዳሽ ኃይል አማራጭ በእያንዳንዱ ቤተሰብና ተቋም ውስጥ እንዲሰርጽ በማድረግ የበለጸገችና ራሷን የቻለች ኢትዮጵያ የመገንባቱ ስራ ተጠናክሮ ይቀጥላል።